በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የአባቶችን ተግሳጽና ምክረ አበው እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል ምክረ አበው እናሰማለን። እግዚአብሔርን ለምን አልሰጠኝም ብላ ትጠይቀው፣ ይልቅስ እንዳንተ ፈቃድ ይሁን በለው። እርሱ ለአንተ የሚጠቅምህን ከአንተ በተሻለ ያውቃልና። ብፁዕ አቡነ ሽኖዳ ሳልሳዊ። በችግር ጊዜ እግዚአብሔር የት አለ አትበል። እግዚአብሔር በመከራ ውስጥ ሆነ እርሱን እንድትጠራው እየጠየቀ ነው። ብፁዕ አቡነ ሽኖዳ ሳልሳዊ። የሌላውን ሰው ውድቀት ስታይ እኔስ ከዚህ ይብስ የለምን ብለህ ራስህን ጠይቅ። አባ ሙሴ ጸሊም። ጸሎት ዝርዝር ጥያቄ ማቅረብ አይደለም፣ ግንኙነት ነው እንጂ። ብፁዕ አቡነ ሽኖዳ ሳልሳዊ። ዘመን ማለት አንተ ነህ። አንተ ሰላማዊ ስትሆን ሰላማዊ ትሆናለህ። አንተ የከፋ እንደሆነ ትከፋለህ። አንጋረብ ፈላስፋ። ጾም ለበጎ ሥራ ሁሉ ታነቃለች። ማር ይስሐቅ። ይህንን ካስታወስ በሰው መፍረድ ታቆማለህ። ይሁዳ ሐዋርያ ነበር። በጌታ ቀኝ የተሰቀለው ወንበዴ ግን ነፍሰ ገዳይ ነበር። ቅዱስ ዮሐንስ ዘሰዋስው። ቅዱስነታቸው አቡነ ሽኖዳ ሳልሳዊ ሥርዓተ ሲመት ሲፈጸም እንኳ ደስ አሎት ለተባለው ደብዳቤ የሰጡት መልስ
እውነት ለመናገር ግን ለኔ መላክ ያለበት የሐዘን ደብዳቤ እንጂ የደስታ ደብዳቤ አይደለም። አንድ መነኩሴ ጸጥታ የሞላበትን የጸሎት በረሃ ለቆ ጫጫታና ሁከት በተሞላበት ከተማ እንዲኖር ሲደረግ እንዴት እንኳን ደስ አለ ይባላል። ማርያምን ከክርስቶስ እግር ስር ተነስታ ማርታን ልታግዝ ወደ ጓዳ ስትገባ ማን ነው እንኳን ደስ አለሽ የሚላት? ለእኔ ይህ ደስታ ሳይሆን ኀፍረት ነው። እኔ ኤጲስቆጶስ ሆኜ የተሾምኩበትን ቀን በደስታ ሳይሆን በሐዘንና በልቅሶ ነው የማስታውሰው። የብሕትውናና የተጋድሎ ጸሎት ከምንም በላይ የሚበልጥ ነገር ነው። ብሕትውናና ምናኔ ከኤጲስቆጶስነት ቀርቶ ከፓትርያርክ ጋር እንኳን የሚወዳደር አይደለም። ብፁዕ አቡነ ሽኖዳ ሳልሳዊ የጻፉት